አመሰግናለሁ ያው እንዳልከው የዶክተር አብይ የኢፌዴሪ ጠቅላይ ሚኒስትራችን ዛሬ የምተኛው ቀን በመሆኑ እሱን በተመለከተ የጠየቀኝ ጥያቄዎችን ለመመለስ በመጀመሪያ ጊዜ በእውነት በዚህ 100 ቀናት የተሰራው ስራዎችን በአገር ውስጥም ሳይሆን በክልልም ሳይሆን በውጭ ሀገርም አድናቆት ያገኘ በኢትዮጵያ ህዝብ ተቀባይነት ያገኘ ነው በውጭ ለምሳሌ በዚህ 3 ወራት ውስጥ አንድ አመራር በዚህ 3 ወር ይሄን ያህል ይሰራል ብሎ የማይገመትበት out of box ነው የተሰራ ስራዎች ተሰርቷል ቢያም ለማለት ይሄ አሁን የለውጥ ጉዞ ደግሞ ለክልል ብቻ ሳይሆን ለአገር ብቻ ሳይሆን ለአፍሪካ ቀድም ይጠቅማል ቢያምናል እንደግል የሚታይ ነው ምስክሩ ህዝብ ነው እየሰራ ያለው ስራዎችን የኢትዮጵያ ህዝብ መሰከረለት ትክክለኛ ስራ መሆኑን ኢትዮጵያ ህዝብ በሙሉ ትክክለኛ መሆኑን አምኖበት በሁሉም አካባቢ የድጋፍ ሰልፍ ተወጥቶ እየተደረገበት ይገኛል እና በዚህ አካሄድ ላይ አዲስ ለውጥ ጉዞ ፍቅር መደመር ይቅር እንባባል የሚለው ይሄ ቅዱስ ናቸው ማለት ነው የሸይጣን ቃላት ሳይሆን ጥሩ ነገር ናቸው ብዬ ነው ወስደው ማለት ይሄ ለውጥ ጉዞ ደግሞ ይጠቅማል እንደ ግለም ይጠቅማል ለክልልም ይጠቅማል ለሀገርም ይጠቅማል ለዓለምም ይጠቅማል ብዬ ነው ወስደው ማለት ይሄ በግልጽ የሚታይ ነው ማለት ነው ሌላ ደግሞ እዚህ መናገር የምፈልገው በዚህ 100 ቀን ላይ ብዙ ለውጦች ተሰርቷል ዶክተር አብይ ማለት ነው የህዝብን ቀልብ የሚስብ ብዙ ነገሮች ተሰርቷል ይወስዳል ትምህርት ነው ለምሳሌ የመጀመሪያው ንግግሩ ፓርላማን ላይ የፓርላማን ንግግሩ ለየት ያለ ነበር ከድሮ የተለየ ነገር ነው የነበረው አውቶማቲካሊ ወደዚህ የነበረው ወደዚህ ነው ንግግሩ አዲስ ነበር አዲስ ትምህርት ነው የነበረው ማለት ብዙዎች በልማት በውጭ ፖሊሲ ሀገር ውስጥ በተለያዩ በቃ በህዝብ ግንኙነት ስራ በጸጥታ የተናገሩት በቃ የዲፕሎማቲክ ስራው ብዙ ተናግሯል ያንን ልተው ማንም ሰው ስለሚያውቀው ልተው ግን ትንሽ ነገር ከዛ ለየት ያለ ነገር ከድሮ የተለየ ነገር የተናገሩን ላውጣና ለምሳሌ ስለ ፋሚሊው ስለ ቤተሰቡ ተናገረ ድሮ የማይታወቅ ነገር ነው አንድ አመራር ስለ ቤተሰቡ እንድናገር ስለ ባለቤቱ አው አንድ አመራር ባለቤት ስላለው ነው እዚህ ደረጃ ያደረሰው እናት ስላለው ነው ይሄ ደረጃ ያደረሰው ስለዚህ ለዚህ ለፋሚሊ ደግሞ ሲፈጥሩ ሲስተካከሉ ነው አገር ማስተዳደር የምትችለው ምን ለማለት ተፈለኩት ይሄ ስለ ፋሚሊ የተናገረው ስለ ባለቤቱ ጥሩ ነገር ተናገረ ሁሉም ቤተሰቦች የኢትዮጵያ ቤተሰብ በሙሉ ወደደ ስለ ባለቤቱ ጥሩ ነገር በመናገሩ ሌላ ሰው ሁሉ ፈተና ውስጥ ገባ አንተ ለምን አተናገርክም ነው ሁሉም ሰው ፈተና ውስጥ ገባ ስለ ባለቤቱ ብቻ ስለ ጥሩ ነገር ስለተናገረ ሴቶች በሙሉ ሲያጨበጭቡ ነው የነበረው ማለት ነው ጥሩ ነገር ስለተናገሩ ማለት ነው አባትም ሲያጨበጭቡ ሌላ ስለ እናቱ ጥሩ ነገር ተናገረ which is good ጥሩ ነገር ነው ስለ እናቱ የተናገረው ስለዚህ እዚህ ደረጃ የደረሱ ስለ እናቴ ነው ብሎ ተናገረ የኢትዮጵያ እናቶች በሙሉ ደስ አላቸው በንግግሩ ብቻ የህዝብ ቀልብ እንዴት እንደሚሳ ህዝብን ያስባል የሚለው በደም ኮንፊደንስ እና ዲሲሽን ማከሩ ጥሩ ነው ብዬ ነው ወስደው ማለት እና ይሄ ድሮ አይታወቅም በቃ ይሄ ሁሉም ሰው በቃ አዲስ ነገር እንደ ስለ ቤተሰብ ማስል ጥሩ ነው የተናገረ አመራር የለም አይታወቅም በያድግ ውስጥ ከዚህ በፊት ይሄ ያልተለመደ ነው አንድ አመራር ስለ ቤተሰቡ ግን without your family you cannot do anything ምንም ቤተሰብ ካልደገፈ ምንም ማድረግ አትችልም ግን ሞራል ቤተሰብ ብቻ አይደለም የኢትዮጵያ ቤተሰቦች በሙሉ ሞራል አገኙ ሞራል ሰጠ ተስፋ ሰጠ ማለት ነው ይሄን ነው ሌላ ነገር ደግሞ ባለፈው በዚህ በመቶ ቀን ውስጥ እኛን የሚመለከት ሌላው እንተውና እኛን የሚመለከት የሰራው በጾም ላይ
በጾም ጊዜ ላይ ጠርቶ 200 የአሉ የተባለ የአገር ሽማግሌዎችን ኡጋዝ ሱልጣን ገራድ ሁሉ ተጠርቶ ቤተ መንግስት ውስጥ የአፍጥር ተደረገ ካሁን በፊት ያልተደረገ ነገር ይሄ ነገር በአንድ በኩል ቀላል ነው በህዝብ ደግሞ ሲተረጎም ደግሞ ፍቅር ነው የሚለው ቃልና የሚሰራው ስራዎችን ትክክል ናቸው ይጣጣማሉ ማለት ፍቅር ነው የፈጠረው እንዴት ፈጠረ ሙስሊም ናቸው ጾም ውስጥ ነው ያሉት የኢትዮጵያ ብሔረሰብ ናቸው ተጠሩ የት ቤተ መንግስት ምግብ ደግሞ ስታንዳርድን ጠብቆ ነው የተሰራለት የጾሙ ምግብ ሁሉም በየቤታቸው ሲያገኙ የነበረ ምግብ አይነት ተጠይቆም በስተኛው ለብቻ ምን ተሰጥቶ ቁጥ ተደረገለት እዛ ሰላት የመግሪብ ሰላት ለመጀመሪያ ጊዜ በኢትዮጵያ ቤተ መንግስት ሶማሌ ክልል ሽማግሌዎች ሁሉ ዞኖች የተወጣጡ ሰገዱ ማለት ነው ይሄ ቤተ መንግስት የራሴ ቤተ መንግስት ነው ብለው ወሰዱ ትምህርት የኛም ተምረናል ሽማግሌዎችን ሲነጋገሩ አላህ ሲያመሰግኑ የነበረው ይሄ ቤተ መንግስት የራሳችን ቤተ መንግስት ነው ብለው ተናገሩ أوامر تدولني مو وقامين تلاي مالي وحان كوامان يا أنا يا حكيت يا نوري بشلي سنيو إلهيا እኛ ይሄን ለውጥ ምንድነው የሰራነው ተግባራው ሪፎርሙን ተግባራው ለማድረግ ምን እየሰራ ነው የሚለው አንደኛ በአዲሱ ለውጥ ብዙ እቅራችን መሰረት በማረግ በሳቸው ያመጡትን እቅድ እና ፍላጎት ተግባራዊ የማድረግ ይቅር እንባባል የሚለው ማለት ነው ታስሮ የነበሩ እስረኞችን በመሄድ ይቅርታ በማድረግ ለምሳሌ በዛሬ ቀን አንድም በኦኤንኤልኤፍ ምክንያት የታሰረ ሰው የለም ሁሉም በዚሁ በይቅርታ እንባባል በዚሁ በእንደመር እና በፍቅር የሚለው እንዲፈቱ አድርገናል ማለት ነው ይሄ ለመጀመሪያ ጊዜ ከዚህ በፊት ያልተደረገ ስራ ነው ሁሉም እንዲለቀቅ ተደርጓል ዛሬ በእኛ በዚሁ እቅድ ውስጥ ሲሰራ የነበሩ ነው ማለት ተደምሮ በዚሁ 3 ወር እኛም ይሄን እቅድ ተቀብለን ዛሬ አንድም በኦንላይን ፕሮግራም የታሰረ የለም እዚህ ላይ ደግሞ ባለፈው ከአሸባሪነት ሊስት ፓርላማ የኢፌዴሪ ፓርላማ ስላወጡ እነሱም ኦንላይን የምናስተላልፈው መልእክት በዚህ ተጋጣሚ ተጠቅመው ወደ ሰላማዊ መንገድ እንዲመጡ የሚል መልእክት አስተላልፋለሁ እኛም እዚህ ላይ ምን ሰራን አስቀድሞ ያለ ምንም ቅድመ ሁኔታ በጠቅላይ ሚኒስትሩ እቅድ መሰረት በማድረግ ከዛ በመነሳት ታስሮ የነበረ እስረኞች በሙሉ እንዲፈቱ ተደርጓል የቀሩት አሁን የተገዳደሉ ህዝብ ውስጥ የተገዳደሉ ደረቅ ወንጀሎች ይስሩ እነሱም ይቅር እንባባል በማለት ቤተሰቦች የማቹና የገዳይ ቤተሰብ ተስማምቶ እሱም በባህላዊ መንገድ እንዲፈታ ለወደፊትም ያርግነው ነው ማለት አሁን በዛ ምክንያት የተለቀቀዋል እና በዚህ ቅድ ተግባራዊ ለማድረግ እስር ቤቶቻችን ወደ ትምህርት ቤት ወደ ጤና ክሊኒክ ወደ መስጊድ የሚቀየርበት ሁኔታ እቅድ እየፈጸምን ነው ያለው ለእስረኛ ባጀት ሲውል ደግሞ እሱን የመድኃኒት መግዣ እቅድ እናደርጋለን የመድኃኒት መግዣ ባጀት እናደርጋለን ብለን ስለዚህ ይሄን ለውጥ ተቀብለን ተግባራዊ ማድረግ አለበት ብለን እናምናለን እንደ ግለሰብ እናምናለን እንደ ድርጅትም ገምግመን ኢሶዲባ ማዕከላዊ ኮሚቴ ስራ አስፈጻሚ ተሰብስቦ ይሄ ለአገር ይጠቅማል ለክልል ይጠቅማል ለግሩፕ ይጠቅማል ለግለሰብ ይጠቅማል ብለን እሱን እናታለን ማለት ነው ህዝባችን ደግሞ በአደባባይ ወጥቶ ደግፏል እኛም በአደባባይ ወጥተን ደግፈናል ለወደፊትንም እንደግፋለን ብለን አምናለሁ ለምን ለህዝብ ይጠቅማል ቢያምናል ይሄ በማለት እኛ ጥሩ ነገር ተሰርቷል በሶማሌ ክልል አካባቢ ኢሶዲባ ጥሩ ነገር ሰርቷል ለምሳሌ በጸጥታ ጠላትም የሚያም ወዳጅም የሚያቅ የክልሉ ሁኔታ ትናንትና ጸረ ኢትዮጵያ የኢትዮጵያ ዝጋት ቀጠና የነበረው ክልል ዛሬ በኢትዮጵያነት የሚኮራ ክልል ሆኖ አለ ማለት ነው ተሰርቷል በጸጥታም በልማትም በፌደራል መንግስታችን እገዛም ማለት ነው በህዝባችንም እገዛ ማለት ነው በክልላችን ቁርጠኝነት ማለት ነው ይሄ ሁሉ ተሰርቷል ይህ እንዳለ ሆኖ ፍጹም ነን አተሳሳትን ማለት አይደለም ይሄን ያህል ሰላም አትሊስት ተሳስተናል ለህዝባችንም ይቅርታ እንጠይቃለን
ለይቅርታ እንባባል በሳቸው ትክክለኛ አካሄድ ማንንም ሰው የሚቀበል ይቅርታ እንባባል ይሄ ጥላቻ መወነጃጀል መጥፎ ነገር ወደዛ አርገን በምትኩ ፍቅር ይቅር እንባባልና እንደመር የሚለው እንወስዳለን ይሄ የማይቀበል ካለ ሸይጣን ነው የማይቀበል ይሄ አምናለሁ ነው እንደ ግልም እንደ ክልልም እንደ በዚህ ነው የምንሰራው ይህ እንዳለ ሆኖ ለምሳሌ ስለ እስቤት አካባቢ የምናገር ስልቶች አሉ ፕሮፓጋንዳም አለ ፕሮፓጋንዳ የሆነውን ወደ ጎን እንተዋለን እውነት የሆነ ደግሞ እናስተካክላለን ማለት ነው ይሄ ችግር አለ ተቀበለን ሰው ነን ማይሳሳት ሰው የለም ግን ሞይነት ስህተትን አለመቀበል ነው ሞይነት ከእንስሳ የምንሻለው ሰው የራሱን ወይም አንተ ማወቅ አለብህ ስህተትን ካላወቅ ደግሞ ሰው ከነገረ ተቀበለን ተሳስቻለሁ ማለት ደግሞ መቀበል መቻል አለብህ ነው ይሰው ይሄ ነው ማለት መምራት እንድንችል ኢህአዴግ ሲያግዘን የነበረው ማለት ነው ኢህአዴግ ድርጅት ሲያግዘን የነበረው ማለት ነው በዚህ ተሳስታችኋል በዚህ በቃ ምክር ስራ ሲሰጡ ነበር ኢህአዴግ በተለይ የልማት ቦርዱ ሲያግዘን የነበረው ስኩሪቲ ኮንሰል ሲያግዘን የነበረው ስኩሪቲ ኮንሰል ልማት ቦርድ ሲያግዘን የነበረው በግልም በመዋቅርም ሲያግዙ ነበር ኢህአዴግ አሁንም ገዛው ያስፈልገናል በዛ ላይ ደግሞ ሲስተት ተሰራም አይደለም ሲስተት የሰራም እንደ ግለሰብ እኔ እንደ ብሔረሰብ አይደለም እንደ ድርጅትም አይደለም እንደ ግል ከኢህአዴግ አቅጣጫ ውጪ ከኢህአዴግ ዓላማዎቹና እሴቶቹ ውጪ በግለሰብ ደረጃ ሲሰራ የነበረ ሲስተቶች አሉ ጣልቃ ገብነት ሲሰራ የነበረ ነገር አለ ጣልቃ መግባት ለምሳሌ ባለፈው የኢንሳ ቢሮ ጎብኝቻለሁ ሄጃለሁ ኢንሳ ቢሮ የደህንነት ቢሮ ማንንም ኢትዮጵያ ሰው ይፈራል እንጂ ወደሱ አይሸናም ቢሮም አይታወቅም ቢሮም የት እንዳለ አይታወቅም እኔ ግን ባለፈው ሄጃለሁ አሁን ሰላም ለህዝብ የሚያገለግል ቢሮ ስለሆነ ህዝብን የሚያሰራራ ቢሮ ሳይሆን ለህዝብን የሚጠቅም ቢሮ በመሆኑ ገብቻለሁ ለ10 አመት ነው የገባው ያን ክልል ርዕሰ መስተዳድር ሆኜ መግባት ቀርቶ ብዙ ችግሮች እንደነበረ ማንም ይታወቃል ባለፈው ግን ሰጋዋኔ ብዙ ነገር አይተማል የቢሮ ኃላፊ የነበረው አቶ ጌታቸው ምን ያህል ለራሱ እንደሚያስብ ሰልፍሽ ነው ላይ ሁሉም አገር ሄጃለሁ አውሮፓም አሜሪካም ኤዥያም በለው እንደዛ አይነት ቢሮ ታይቶ አይታወቅም በቃ ታይቶ አይታወቅም የሌለ ቢሮ ነው የሰራው ግን እሱ ለሰው ሙስና ሲናገር ስለከፍ ነው የነበረው ማለት ነው ቢሮ ብቻ ይገልጻል የሰውየው ማለት ሌላ አንድ ጥያቄ አለ አንደኛ ይሄን ቢሮ ለሚሰራ ትክክለኛ ሰው ከነበረ ይሄን ቢሮ ደሃ አገር ይሄ ቢሮ ይሰራል ደሃ አገር ይሄ ቢሮ ይሰራል አይቻለው ቢሮ እኔ ስንት አመት ተከልክለን አሁን ነው ለህዝብ ክፍት የሆነው ያየነው ማለት ነው 27 አመት ሚዲያ ምን ስለሆነ ነው የአሜሪካ CIA እኮ ኃላፊው ይታያል በየቀኑ መግለጫ ይሰጣል የአሜሪካ CIA ሲሰጥ ነው የነበረው እሱ ለምንድን ነው ከሚዲያ የሚደበቀው ከሰው የተሻለ ነው ከሰው አቅም ስላለ ነው ተንኮል ሲታወስበት የነበረ ቢሮ ነው ብዬ ነው ግን ቢሮ በሙሉ አይደለም ሰራተኛ አንድ ግን ሄዱ ተንኮል ብቻ መወነጀል ብቻ ሰው መወንጀል ብቻ ሲሰራ የነበረ ማቆም ማለት ነው በዛ ምክንያት በእኛ ላይ ምን ሰርቶ ነው የነበረው እኔ ስለሌላው ነው በእኛ ክልል ብቻ ማንንም ይሐድድ ማንንም አመራር የሚያውቀው እኛን ጣልቃ ገብቶ የክልሉ ርዕሰ መስተዳድር ራሱ አዲስ አበባ የሾመ ካቢኔውን በሙሉ አዲስ አበባ ቁጭ አድርጎ ከለላ ሰጥቶ ህገወጥ ሰዎችን አዲስ አበባ ሰብስቦ ሰው የገደለ እንዲያስ ቢጠየቅም አይሰጥም የዘረፈን ሁሉም እሱ ጋር ነው የነበረው ማለት ነው ሁሉም ከክልሉ በሙስና የተባረሩ በሙሉ ጌታቸው አሰፋ ጋር ነው የሚሄደው የሰረቀ በሙሉ እሱ ጋር ነው የሚሄደው አዲስ አበባ የክልሉን የኢሶዲፓ ህጋዊ ድርጅት ኢህአዴግ አመራሮች ባይገቡ ኖሮ
ኢህአዴግ አመራሮቹ እንብብል ባይኖሮ ህግወጥ ስራ ሲሰራ ኢህአዴግ ከፍተኛ አመራር ስም መጥቀስ አልፈልግም አመራሮቹ ኖ ባይኖሮ ህግወጥ ስራ የነበረ አዲስ አበባ የኢሶዲባ ስብሰባ አዲስ አበባ እንዲደረግ እከላይ ርዕሰ መስተዳድር እንዲደረግ ራሱ ሾሞ ካቢኔው አሁንም ከሱ ጋር ሆኖ ነው እሱ የተባረረው ካቢኔው እሱ ጋር ሆኖ ነው እሱ የጠፋው ማለት ነው የተባረረው ማለት ነው ስለዚህ እኔ ይሄ ነገር ለኢህአዴግ አመራር ያልገለጽኩ ያልነገርኩት ሰው የለም አብዲ አሁን የተናገረው የሚለኝ ሰው የለም አብዲ አሁን ነው የተናገረ ከተባረረ በኋላ ነው የተናገረው ካለ ማንንም ሰው ያውቃል ማንንም ኢህአዴግ ከፍተኛና የሲሲዩ አባላት በሙሉ ያውቃሉ እዛም የሱ ሲተት እኔ ያንን ፊት ሆነ ነገርኩት ጣልቃ የገባብን መሆኑን ደግሞ ባካችሁ ብዬ ደግሞ ያልጮህኩት ሰው የለም ለኢህአዴግ አመራር ከጠቅላይ ሚኒስትሩ ጀምሮ ያ ባካችሁ ይሄ ሰው የጣልቃ የገባብን ነው ከልክሉልኝ በቃ ያከፋፈለን ነው ጣልቃ የገባ ያከፋፈለን ነው ብያላልኩት አመራር እከለይ በለኝ በቃ ለሁሉም አቤት ብያለሁ ራሱ ብቻ ነው ትክክል በቃ እኔ እዚህ ላይ ማንንም ይገልጸው የኢትዮጵያ ህዝብ እንደወቅልን ፈልገው ተሳስታል ብዬ ከተናገርኩ በኋላ ተወረረን ወረራ ክልሉን በማከፋፈል ወረራ ነው የሚያቀባው ለምሳሌ እዚህ ላይ መጠቀስ ይችላል ሂዳር 29 2006 ላይ ጠቅላይ ሚኒስትሩ እንዳይመጣ ሶማሌ ክልል ብሎ ያለ ሰው ነው ማለት እና ምን ለማለት ይፈልኩ እኔ እኛ ላይ ሲደርሰን የነበረ ችግሮች አንዱ በግለሰብ ደረጃ ኢህአዴግ አመራር ሁሉ ገርሞት ይሄ ነገር ሲተት ነው እያሉ ሲተት የማይቀበል ሰው መሆኑ ነው እኔ እንደግሉ ነው የምናገረው ይሄ ሰውዬ እና የሱን አሰሳስ የሚቀበል ሰው ካለን ሲተተኞች ነው ብዬ ነው ማምነው ማለት ነው አደጋ ብዬ ነው ማምነው ለዚህ ለውጥ ደግሞ እንቅፋት ይሆናል ብዬ ነው የምገምተው ማለት ነው ይሄ ነው የምናገረው ነገር እንደ ግለሰብ መንግስት መስርቶ የሶማሌ ክልል ጣልቃ ገብቶ በረሰንት አንተነ ንክትል በረሰንት አንተነ ራሱ ይዛው አዲስ አበባ የሾመ በመኪና ወደ ሶማሌ ክልል ስልጣን እንዲረከቡ ሲያረግ የነበረ ሰው መሆኑን ማንም ሰው ያውቃል ማንም ሰው ግን ይሄ ሲተት ነው ሲሉ የነበረ ኢህአዴግ አመራሮች ሲተት ነው አሰራር አይደለም ሲሉ የነበረ ኢህአዴግ በአራቱም ድርጅት ውስጥ ያሉ በአራቱም የብሔራዊ ድርጅቶች ውስጥ ያሉ ይሄን ሲቃወሙ የነበሩ ኢህአዴግ አመራሮች አሉ ሲተት ነው ብሎ ሲሉ ነበር ግን በሌላ በኩል ደግሞ ይፈራል እውነት ለመናገር እኔ መናገር የምፈልገው በጣም ይፈራል በጣም ከሱ የበለጠ መጥፎ ግን የለም እኛ ሰው ነን እንሳሳታለን ሲተታችንን እናምናለን ተጠርነታችንን ደግሞ ለህዝባችን ነው ለአላህችን ነው ብለን እናምናለን ሲተትም የሰራነው ሲተትም ተምረን ይቅርታ ማስተካከል ዝግጁ ነን ማለት ነው ነገር ግን ተጠርነቱ ለአላህ ያልሆነ ተጠርነቱ ለህዝብ ያልሆነ ተጠርነቱ ለድርጅት ያልሆነ ግለሰቦች አሉ በኢህአዴግ ውስጥ አንደኛ ጌታቸው አሰፋ ይሄ ነው የሚለው ነው ይሄ ስናገር ጌታቸው አሰፋ በግሉ ነው የሚናገረው ከሌላ ሰው ወደምራ ልናገር የደረሰኝ ስለማያውቀው በኢህአዴግ ውስጥ አራቱም ድርጅቶች ብሔራዊ ድርጅቶች እባካችሁ ይሄ ሰው የጣልቃ የገባ ነው ከልክላው ያላልኩት ሰው የለም እንደ ክልልም ያልጨፍ ነው የለም ማን ሰው እንደምታው ይሻል ማን ሰው አላህ ነው ያቀርበው ብዙ ሰው ነገር ያለው አሁንም አዲስ አበባ ኃይል አድራጅተው ቁጭ ያለው ሌላ ትርጉም እየሰጠ ነው ለአሁን ሌላ ትርጉም እየሰጠ ነው ለማንም ሰው የሚነግረው ህገወጥ ኃይል የተደራጀ የክልል ኃይል ያደራጀው ጌታቸው አሰፋ ነው እንጂ ሌላ ሰው አላደራጀም ይሄን እንድታውቁ ነው ፈልጋለሁ ማለት ሌላ ሰው አላደራጀም ራሱ ነው ያደራጀው ይሄ ደግሞ ማን ነው ኢህአዴግ ሲሲ ምስክር ነው የሶማሌ ክልል ህዝብ ምስክር ነው ያውቃል ሌሎቹ ላያውቁ ይችላሉ ግን የሶማሌ ክልል ህዝብ በደንብ ያውቃል ከረባት ለብሶ እኔ ጋር መጣ በረሰንት ተደረጋለሁ ብሎ ማለት አዲስ አበባ መጣ ራሱ ጌታቸው ያደረገው ከረባት ለብሶ መጣ ይሄ የነበረ ነገር ነው ይቅር እንባባል ከሆነ ይሄም ይቅር እንባባል ይሄ ሁሉም ነገር
ይቅር እንባባል ይዩጣ በቃ ይቅር እንባባል ትክክል ነው አሁን አለው በቃ ሰው ይሳሳታል በቃ አለሳሳትም ያለ ከሆነ ሸይጣን ነው ማለት ነው ሸይጣን ነው የማይሳሳት ይስቱቱ የማይቀበለው ሸይጣን ነው ማለት ነው ይሄ ነው ማለት እና እኔ የዚህ የለውጡ ጉዞ አምናለው ነው እንደውም ያምነው አገሪቱ በመፈረስ ላይ እያለች አፍ ላይ ደርሳ መፍረስ ላይ ነው የተመለሰችው ቢሆን ነው እዚህ የተመለሰችው ይሄ ማለት ግልጽ ነው የምናገረው አልጨምርም አልቀነስም قرار تمرتدا حنبار سن هدياني دي فصيلو ነዳጅም ተገኝቷል 2013 ነው የመጀመሪያ ስምምነት የገባው 2014 ደግሞ እንደ አውሮፓ አቆጣጠር ወደ ቦታውን ሄደው ተረከቡ 2016 ደግሞ ጁላይ 2016 የነዳጅ ጉድጓድ መቆፈር ተጀመረ 2018 ሰኔ 21 ደግሞ ተመረቀ ይሄ ኢትዮጵያ የመጀመሪያው የአፍሪካ ቀንድ የነዳጅ ያመረተች ሀገር ሆኖ ተገኝቷል ማለት ነው ይሄ ደግሞ የክልሉና ኦይል አንጋዙ ያው ከማለት ነው የክልሉ ኦይል አንጋዝ በአዲስ ያው በአገሪቱ ኢኮኖሚ ላይ ተደምሯል ማለት ነው አመሰግናለሁ